በኦሮሚያ ባለስልጣኑ መገደላቸው ተሰምቷል። እኚህን ባለስልጣን ማን ነው የገደላቸው? ጀዋር መሐመድ ከሰሞኑ የሰጠው ምላሽ በእጅጉ እያነጋገረ ይገኛል። ጀዋር የገባበት ከባድ ፍጥጫ፣ የአማራው እስክንድር ነጋ በርካታ የግድያ ሙከራዎች ተደርገውብኝ ነበር በማለት ያወጣው ጥብቅ መረጃና ከህወሓት ጋር የገባበት ከባድ ፍጥጫ። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችን ኢትዮጵያ በምስራቅ አፍሪካና በዓለም አቀፍ ደረጃ የተከሰቱ እጅግ አነጋጋሪ ልብ የሚያንጠለጥሉና ትኩስ መረጃዎችን ይዘንላችሁ ቀርበናል። ዛሬ በዝግጅታችን በርካታ ጉድ የሚያስብሉ የፖለቲካውና የደህንነቱ ምህዳር ላይ ሰፊ መነጋገሪያ የሆኑ ጉዳዮችን በጥልቀት ዳሰናል። ከኬንያ ናይሮቢ እስከ አዲስ አበባ የተዘረጋው የዲፕሎማሲና የምዝበራ ወንጀላ ሽሙጥ፣ በአማራ ክልል የትጥቅ ትግሉን ከሚመሩት እስክንድር ነጋ የተሰማው እጅግ አስደንጋጭና አዲስ የፖለቲካ ፍንጣቂ፣ በኦሮሚያ ክልል ሰሜን ሸዋ ዞን የተከሰተውና ከፍተኛ የመንግስት ባለስልጣን ህይወት የቀጠፈው አሳዛኝ የደፈጣ ጥቃት፣ እንዲሁም በዓለም አቀፍ ደረጃ ፕሬዝዳንት ዶናልድ ትራምፕ በሰሜናዊ ጎረቤታቸው ካናዳ ላይ የከፈቱት ድንገተኛና የበረታ የንግድ ጦርነት። ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻው አብራችሁን ቆዩ። አሁን ወደ ዝርዝር መረጃችን እናምራለን። የጀዋር መሐመድ የሽሙጥ ንግግርና በኤምባሲው ላይ የተሰነዘረው የሙስና ውንጀላ። የመጀመሪያው መረጃችን የሚያተኩረው የቀድሞ የኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ የስራ ዘመናቸውን አጠናቀው መሸኘታቸውን ተከትሎ የፖለቲካ ተንታኙና አክቲቪስቱ ጀዋር መሐመድ በትዊተር ኤክስ ገጹ ላይ ባሰፈረው እጅግ አነጋጋሪ መልእክቱ ላይ ነው። ጀዋር በአፋን ኦሮሞ ባሰፈረው በዚህ መልእክቱ በጀነራል ባጫ ደበሌ የኬንያ ቆይታ ዙሪያ እጅግ ጠንካራ የሽሙጥና የሙስና ጥያቄዎችን አንስቷል። ጀነራል ባጫ የኬንያ አምባሳደርነታቸውን ጨርሰው ተሸኝተዋል ይባላል ሲል የሚጀምረው ጀዋር በመቀጠልም እኔን እንዲከታተል በሚል ለኬንያ ደህንነቶች የተሰጠው የቅድመ ክፍያ ወይም ማስያዣ ገንዘብ ዝም ብሎ ተበልቶ ቀረ ወይስ ተመላሽ አገኙ ሲል በግልጽ ሽሙጥ ጠይቋል። ነገሩ በዚህ ብቻም አላበቃም። ጀዋር አክሎ እንደገለጸው በዚህ ጉዳይ ላይ የኬንያ የጸጥታ አካላትና ባለስልጣናት ቅሬታ ሲያነሱ እንደነበርም ጠቅሷል። የኬንያ ባለስልጣናቱ ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገው ገንዘብ ውስጥ ለኛ የደረሰን ግማሹ ብቻ ነው ሲሉ መናገራቸውን ያመላከተው ጀዋር ቀሪውን አጋማሽ ገንዘብ በተመለከተም ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ወይም ኪሳቸው አስገብተውት ሊሆን ይችላል ሲል የኤምባሲውን የውስጥ አሰራር በከፍተኛ የሙስና ምዝበራም ከሷል። ይህ የጀዋር ንግግር ሁለት ዋና ጉዳዮችን ያሳየናል። የመጀመሪያው ጀነራል ባጫ ደበሌ በኬንያ በነበራቸው የአምባሳደርነት ቆይታ ጀዋር መሐመድን ለመከታተልና በሱ ላይ ጫና ለመፍጠር በገንዘብ የሚደገፍ የደህንነት እንቅስቃሴ ያደርጉ እንደነበር የሚያመላክት ሲሆን መረጃው፣ ሁለተኛው ደግሞ በዲፕሎማቲክ ተቋሙ የውስጥ አሰራር ላይ ከፍተኛ የገንዘብ ምዝበራና ሙስና እንደነበር የሚያጋልጥ ነው። ወደ ሁለተኛውና እጅግ ትኩስ ወደ ሆነው የፖለቲካ መረጃችን ስናልፍ የፋኖ አመራሩ እስክንድር ነጋ ከዲደብሊው አማሪክ ጋር ባደረጉት ልዩ ቃለ መጠይቅ በህይወት መኖሩን ማረጋገጡንና በቅርቡ በተመሰረተው የትጥቅ ስብሰባ ላይ የተሰነዘረውን ጠንካራ ውንጀላም እንመለከታለን። እስክንድር በቃለ መጠይቁ ህይወቱን ለማለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን ገልጾ አሁንም በህይወት እንደሚገኝ አረጋግጧል። በቅርቡ ስለተመሰረተው ጽምዶ የተባለው ጥምረት ተጠይቆ ምላሽ የሰጠው እስክንድር የዚህ ጥምረት ዋነኛ መለያ ጸረ አማራነት እንደሆነ በግልጽ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲል አጽንኦት ሰጥቷል። አክሎም ጥምረቱን መሰረተ የተባለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲልም ኮንኗል። እስክንድር ነጋ ለረጅም ዓመታት በጋዜጠኝነት በሰብአዊ መብት ተሟጋችነትና በሰላማዊ ፖለቲካ ትግል ሲታወቅ የቆየ ሰው በመሆኑ ከሰላማዊ ትግል ወደ ብረት አንስቶ የመታገል ውሳኔ ውስጥ መግባቱና አሁን የሚያንጸባርቃቸው አቋሞቹ በፖለቲካው መድረክ ላይ በርካታ እንድምታዎችም አሏቸው።
እስክንድር ጥምረቱን ህገወጥ ማለቱ በፋኖና በታጣቂ ኃይሎች መካከል ያለውን የውስጥ አመራር ውድድርና የስልጣን ሽኩቻ ያመላክታል። የትግሉ ተቀባይነት የሚረጋገጠው በህዝባዊና በዲሞክራሲያዊ ውክልና እንጂ በኃይል አይደለም የሚል መልእክትንም አስተላልፏል። ለረጅም ጊዜ በሰላማዊ መንገድ ሲታገል የቆመ መሪ እንደመሆኑ በብረት የተደገፈው ትግል እንኳን ሳይቀር የህግ የዲሞክራሲና የስነ ምግባር ማዕቀፍ ሊኖረው ይገባል የሚል እምነት እንዳለውም ያሳያል። ጽምዶን ጥምረት ጸረ አማራ ሲል መፈረጆ በትግል ውስጥ ያሉትን ጥይቆች ግልጽ ለማድረግና ደጋፊዎቹን በአንድ ዓላማ ስር ለመሰብሰብ ያለመ ነው። በአጠቃላይ የእስክንድር ነጋ ንግግር በክልሉና በአገሪቱ የፖለቲካ ምህዳር ውስጥ አሁንም ቢሆን የአመራር ክፍተት፣ የስልጣን እውቅና ጥያቄና የርዕዮተ ዓለም ልዩነቶች በጥበብ ካልተፈቱ በትግሉ ሂደት ላይ እንቅፋት ሊሆኑ እንደሚችልም ያመላክታል። ወደ ቀጣይ ጉዳያችን ስናምራ በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ የተከሰተውን አሳዛኝ የደፈጣ ጥቃት የሚመለከት መረጃን እንመለከታለን። ዕለተ እሁድ ነሐሴ 17 ቀን በተፈጸመው ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ምንጮች ተናግረዋል። በጥቃቱ በወረዳ የምትገኘው አኖ ቀሪ ቀበሌ ሊቀመንበር አስፋውሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት ደርሶባቸዋል። የዞኑ የጸጥታ መዋቅር ምንጮች እንደተናገሩት ዋና አስተዳዳሪው የተገደሉት እሁድ ከሰዓት በኋላ በደገም ወረዳ አኖ ቀሪ ቀበሌ ውስጥ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ በነበረበት ወቅት ነው። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በአሁኑ ወቅት በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምናን እያገኙ ይገኛሉ። ምንጮች ለተፈጸመው ጥቃት መንግስት በሽብር ቡድንነት የፈረጀው የኦሮሞ ነጻነት ሰራዊት በመንግስት አጠራር ሸኔ ታጣቂዎችን ተጠያቂ ያደረገ ቢሆንም ታጣቂ ቡድኑ እስካሁን ስለ ጥቃቱ የሰጠው መረጃ የለም። በሰሜን ሸዋ ዞን የመንግስት ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያ አይደለም። ባለፉት ጥቂት ወራት ውስጥ በርካታ ተመሳሳይ ጥቃቶች ተፈጽመዋል። በዚህም በርካታ ባለስልጣናትም መገደላቸውም ታውቋል። የሁኔታ በዞን ውስጥ የመንግስት አስተዳደር አካላት ላይ የተደቀነውን ከፍተኛ የደህንነት ስጋት የሚያሳይ ነው። በመጨረሻም ወደ ዓለም አቀፍ ዜናችን ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ በሚገቡ ተሽከርካሪዎችና የተሽከርካሪ መለዋወጫዎች ላይ የሚጣለውን ቀረጥ በእጥፍ በማሳደግ 50 በመቶ ማድረሳቸውን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ካናዳ ለዓመታት አሜሪካን ስትበዘብዝ ቆይታለች በማለት የከሰሱ ሲሆን ካናዳ ወደ ሀገሯ በሚገቡ የአሜሪካ የግብርና ምርቶች ላይ እጅግ የተጋነነ ቀረጥ መጣሏንም ወቅሰዋል። አዲሱ የተሽከርካሪዎች ቀረጥ ከጃንዋሪ 1 ቀን 2027 ጀምሮ ተግባራዊ እንደሚደረግ ያሳወቁት ትራምፕ በአሜሪካ ውስጥ ካመረታችሁ ምንም አይነት ቀረጥ አይኖርባችሁም፣ ካናዳ ከዚህ በኋላ እንደ አንድ የአሜሪካ ግዛት አትታይም፣ እኛ ካናዳ አታስፈልገንም፣ እነሱ ግን እኛን ይፈልጉናል ሲሉ ጠንካራ መግለጫን ሰጥተዋል። ይህ ውሳኔ የተሰማው የአሜሪካ መንግስት ከካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋር ሲያደርገው የነበረው የንግድ ስምምነት ሳይሳካ በመቅረቱ ምክንያት ነው። የዴሞክራት ፓርቲ አባላት በመጪው የህዳር ወር አጋማሽ ምርጫ ዋዜማ ላይ የተጣለውን የቀረጥ አሜሪካውያን ሸማቾችን ለከፍተኛ ዋጋ ንረት እንደሚዳርግም በማስጠንቀቅ ላይ ይገኛሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው የሀገራቸውን ተደራዳሪዎች ወደ ሀገራቸው እንዲመለሱ ካዘዙ በኋላ ካናዳ በቀጣይ ወር 28 ቢሊዮን ዶላር የሚያወጡ እቃዎችን የሚያካትት አጸፋዊ ቀረጥ እንደምትጥል አስታውቀዋል። ሆኖም እንደ ኤነርጂ፣ ማዕድናትና የአሳ ምርቶች ያሉ ዘርፎች ከዚህ ቀረጥ ነፃ ተደርገዋል። የተወደዳችሁ አድማጮቻችን የዛሬዎቹ አበይት ዜናዎቻችን እነዚህን ይመስሉ ነበር። በጀዋር መሐመድ የሙስና ውንጀላ፣ በፋኖ የውስጥ ሽኩቻና የእስክንድር ነጋ አቋም፣ በሰሜን ሸዋ የደፈጣ ጥቃት እንዲሁም በትራምፕ የንግድ ጦርነት ዙሪያ ያላችሁን አስተያየት ኮሜንት ላይ አጋሩን። ቪዲዮውን ሼር ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ